እንዲህ እያሉ በሆነ ጊዜ ግን ያው ትላልቅ ነገስታቶችና መሳፍንቶች አንድ ቦታ ላይ ተሰባስበው ኸምር እየጠጡ ባሉበት ሰዓት ኸምር ያልቃል ማለት ነው። የሚጠጣው ኸምር አስካሪው መጠጥ ያልቅና ተጨማሪ ብለው ሲያዙ አይ ተጨማሪ የለም አልቋል። እሺ የሆነ ነገር ውሃ እንኳን ቅራሪው ላይ ጨምራችሁ እስኪ ኸምሩን አምጡ ሲባል አይ የውሃ ጉዳይ እኮ አላወቃችሁም እንዴ? ያ በዛች ግመል የተነሳ ዛሬ ውሃ ምን ቀዳበት ቀን አይደለም ነው እንዴ? እዛው ተነጋገሩ ማለት። እስከ መቼ ነው ግን የምንበደለው? እስከ መቼ ነው እቺ ግመል በእኛ ላይ ሙሲባ ነው የሆነችው? ስለዚህ እቺንማ የሆነ ነገር ማድረግ አለብን፣ ማጥፋት አለብን ብለው እዛው መከሩ። ተንኮልን፣ ሴራን መከሩ። ከዛ ውስጥ ከሚመካከሩት ሰዎች መካከል አንዱ እንግዲህ አሽቀል ቀውም ከነሱ ውስጥ በጣም ሸቅይና እርኩስ የሆነው ሰው ቁዳር ኢብኑ ሳሊፍ ይባላል። ምን አለ ሲነጋገሩ ሰማና አና አክፊኩም ቀላል ነው እኔ ምን አደርጋለሁ ይቺን ግመል በመግደል እኔ ከሷ እበቃችኋለሁ አለ። እንግዲህ አውሲ የምታደርግ ከሆነ እንካ ብሎ አንዱ ከመሳፍንቶቹ እንካ ሰይፍ ብሎ ሰጠው ማለት። ሌላኛው እንደዚሁ የሚችለውን ያቅሙን ገንዘብ አበረከተለት ማለት። ስለዚህ ሄደና ምን አለ ፈናደው ሷሒበሁ አያ ግመሉን ለመግደል ቃል የወሰደውን ሰው ተጠራሩ። ሹፍ ተጠራሩ፣ ድምፃቸውን ጮክ አድርገው ቁዳር ኢብኑ ሳሊፍን ጠሩት ማለት። ፈተዓጣ አይ ፈባሸረ ቀትለሃ ማለት ያችን ግመል በመግደል በእጁ በመግደል ማለት ነው። ፈዓቀር በዛ በሰይፉ ወቅቱ ገደላት። كما قال سبحانه وتعالى في سورة الشمس إذ انبعث أشقاها أي أشقى القوم كالنصوص بتأم ركوسي هونو قدبيسي هونو قدار ابن سالف ميقرمو سمو راسو سيورت سيوارد عندم مزانف يلبت لشهرتي بتأم يتاوك قدار ابن سالف ما هونو مال نا قدار ابن سالف السنو يزيهن مهمة يزين مينا يسوان جملوان يمقدل ሚናን የተሰጠውና የተወጣው ማለት ነው። ፈተዓጣ አይ ፈባሸረ ቀትለሃ ወዲያውን በእጁ ሄዶ ፈዓቀረ ገደላት ማለት ነው። ፈከይፈ ካነ ዐዛቢ ወኑዙር አለ። እንግዲህ መጀመሪያውኑ ደግሞ ቀድሞ ማስጠንቀቂያ በነቢያችን ሷሊህ አማካይነት ደርሷቸው ነበር። ቅጣታችን ማስጠንቀቂያችን እንዴት ሆነ ይላል አላህ። እንዴት እንደሆነ አትጠይቀኝ፣ እንዴት እንደቀጣናቸው አትጠይቀኝ። የሆነው ሆነ ማለት በጣም ከባድ የሆነ ቅጣትን አላህ ስብሓነሁ ወተዓላ አሸፋፈናቸው። ስለዚህም የቅጣቱን አይነት ሲናገር በጥቅሉ ሲናገር ኢና አርሰልና ዐለይሂም ሰይሐተን ዋሒዳ እኛ አንዲት ብቻ ጩኸት ላክንባቸው። ሹፍ አልጀዛኡ ሚን ጂንሲ አልዓመል በተደጋጋሚ የምንለው አባባል እንግዲህ እነዛ የዓድ ህዝቦች የሁድ ህዝቦች ምንድን ያሉት ከኛ በላይ ሀያል ማን ነው? በጉልበታቸው በኃይላቸው በጥንካሬያቸው ተማመኑ። በምን አጠፋቸው? በነፋስ አልጀዛኡ ሚን ጂንሲ አልዓመል ነፋስ በማይታይ በጣም ቀላል በሚመስል ነገር እነዛን ትላልቅ ጋራ የሚያካክሉ ዛፍ የሚያካክሉ ቁመታቸው ገንድሶ ማለት ነው ሰማይ ላይ አንሳፈፋቸው። አልጀዛኡ ሚን ጂንሲል ዐመል ፈሃኡላ እነዚህ ደግሞ ዓደን ታኒያ ማለት ነው ዳግመኛ ዓድ በመባል የሚታወቁት የሰሙድ ህዝቦች ደግሞ የሰሙድ ህዝቦች አላህ በምን አጠፋቸው? በጩኸት። ለምን? ፈናደው ሷሒበሁም ብሏል፣ ተጠራሩ። እንግዲህ የመጥፊያ ሰበቡ ምንድን ነው? ያንን ሰው ቁዳር ኢብኑ ሳሊፍን ድምፃቸውን ጮክ አድርገው ጠሩና ና ግመሏን ግደላት አሉ። እነሱ ቀጥታ ግመሏን በመግደል ላይ አልተባበሩ፣ ነገር ግን ድጋፍ ሰጥተዋል። አይተው በዝምታ አሳልፈዋል። ስለዚህ አንድ ሰው ሙንከርን አይቶ ኢንካር ማድረግ ከሆነ የማያወግዝ ከሆነ አልፎ ተርፎ የሚያበረታታ ከሆነ
በእጁ ያንን ነገር ባይሰራው እንደሰራው ይቆጠራል። ስለዚህ አላህ ስብሓነሁ ወተዓላ ፈደምደመ ዐለይሂም ረቡሁም ቢዘንቢሂም አለ ፈሰዋህ። ሁሉንም በአንዴ አላህ ስብሓነሁ ወተዓላ አንድ ላይ ቅጣትን እኩል አቀመሳቸው። ሀከዛ ወንጀል አይቶ ሰው በዝምታም ያልፍ ከሆነ ሁሉም እንደተባበረ ይቆጠራል እና አላህ ስብሓነሁ ወተዓላ በጩኸት አጠፋቸው። ፈካኑ በዛ ጩኸት አማካይነት አንድ የጅብሪል ዓለይሂ ሰላም እንዲጮህ አላህ ፈቀደለትና በሚጮህበት ጊዜ ፈካኑ በዛ ጩኸት ምን ሆኖ ከሃሺሚል ሙሕተድር ልክ አዝመራ ተወቅቶ ማለት ነው ደርቆ ከዛ አጥር ይደረግለታል ከብቶች ገብተው እንዳይበሉት ማለት ነው። ከዛስ እዛ ላይ አህዮች ወይም ደግሞ ከብቶች ሲረጋግጡት ያ አዝመራ ምን ይሆናል? በጣም ረጅም ጊዜ ከመድረቁ የተነሳ ፀሐይ ስለነካው ስብርብር ይወጣል ማለት ነው። ስለዚህ ምን ሆኑ ማለት ነው? ስብርብራቸው የወጡ ልክ አዝመራ አጥር ላይ እንዳለ የታጠረው አዝመራን አስመሰላቸው። ስብርብራቸውን አወጣቸው አላህ ሱብሓነሁ ወተዓላ። ኢና አርሰልና ዐለይሂም ሰይሐተን ዋሒዳ ወአኸዘ አለዚነ ظለሙ ሰይሐ ፈአስበሑ ፊ ዲያሪሂም ጃሲሚን። ሁላቸውም በንበርክካቸው ማለት ነው። ፈአኸዘትሁም ሰይሐ ሙስቢሒን በጠዋቱ በጩኸት አላህ ስብሓነሁ ወተዓላ ጠፋቸው። ፈካኑ ከሃሺሚል ሙሕተዲር። ሙሕተዲር የሚባለው አጥሩ ማለት ነው። አጥር ውስጥ እንዳለ አዝመራ አደረጋቸው ማለት ነው። ያ አዝመራ በከብት ሲረጋገጥ በሚረጋገጥበት ጊዜ ምን ይሆናል? ስብርብሩ ይወጣል ማለት ነው። ወማ ተከሰረ ሚነ ሸጀሪ ልያቢስ አለዚ የጅመዑሁ መን የስነዑ ልሐዲራ ወለቀድ የሰርና ልቁርአነ ሊዚክር አላህ ቁርአንን አገራ ነው ምን ለማስተዋል ለማስተንተን። ኢዘን ፈዕተቢሩ ያ ኡሊል አብሳር እናንተ አቅላለን ልቦናለን የምትሉ ከሆነ ቁረይሾች ሆይ አስተንትኑ። ፈየሕሉ ቢኩም ማ ሐለ ቢቀውሚ ዓድ ወተሙድ የዓድና የተሙድ ህዝቦች ላይ የደረሰው ቅጣት እናንተም ላይ መድረሱ አይቀርም። እናንተ ከነሱ አትበልጡ። እነሱን ያጠፋ ጌታ እናንተንም ያጠፋቸዋል። ፈዕተቢሩ ወለቀድ የሰርና ልቁርአን ቁርአን ደግሞ እንዲህ አድርጎ ታሪክን የሚነግራችሁ እንድታስተነትኑ ነው። ቁርአንን ለማስተንተን አገራ ነው። ቁርአንን ለመቅራት ለመሸምደድ ተፍሲሩን ሒፍዙን ተደቡሩን አገራ ነው። ፈሃል ሚን ነገር ግን አስተዋያል አይ ፈሃል ሚን ሙተዕብ ማለት ነው። ነዋስል كذبت قوم نوح بالنذر إنا أرسلنا عليهم حاصبا إلا آل لوط نجيناهم بسحر نعمة من عندنا كذلك نجزي من شكر ولقد أنذرهم بطشتنا فتماروا بالنذر ولقد راودوه عن ضيفه فطمسنا أعينهم فذوقوا عذابي ونذر ولقد صبحهم بكرة عذاب مستقيم فذوقوا عذابي ونذر ولقد يسرنا القرآن للذكر فهل من مدكر. طيب እንግዲህ በመቀጠል አላህ ስብሓነሁ ወተዓላ ስለ ቀውሙ ሉጥ የሉጥ ህዝቦችን ታሪክ አስከተለ ማለት ነው። ከዘበት ቀውሙ ሉጥን ቢኑዙር የሉጥ ህዝቦችም በማስጠንቀቂያችን በማስፈራሪያችን በዛቻችን አስተባበሩ። ወሉጠን ሉጥ እንግዲህ ኢዝ ቃለ ሊቀውሚህ ለወገኖቿ ኢነኩም ለተእቱነ አልፋሒሸተ ማ ሰበቀኩም ቢሃ ምን አሐድ ምን አልዓለሚን እናንተ በጣም እጅግ አስቀያሚ አስነዋሪ የሆነ ተግባርን ከዚህ በፊት በዓለማት ታይቶ ማይታወቅን ስራ እየሰራችሁ ነው። ይህ ምንድን ነው? የግብረ ሰዶም ማለት ነው። ወንድ ለወንድ
ግንኙነት ማድረግ ማለት ነው። አኢነኩም ለተእቱነ ሪጃለ ይሄ ማለት ከወንድ ጋር ግንኙነት ታደርጋላችሁ። ወተቅጠዑነ ሰቢላ ከእንደገና ምን ነበር የሚያደርጉት? ሽፍቶች ነበሩ። በእነሱ በኩል ያለፈን ማንኛውም መንገደኛ የሆነ ቁርባን ለጣዖታቸው ከሽርካቸው እንግዲህ ጣዖት አላቸው፣ የሆነ የሰየሙት ጣዖት፣ ለዛ መገበር የሆነ ነገር ቁርባን ማድረግ አለበት እያላችሁ ሰውን ገንዘቡን ትወስዳላችሁ። ገንዘብ የሌለውን ደግሞ ራሱን በመግደል ምን ታደርጋላችሁ? ለዛ ለጣዖታችሁ ትገብራላችሁ፣ ትሰዋላችሁ። ወተእቱነ ፊ ናዲኩም ልሙንከራ እንዲሁም ደግሞ በተሰባሰቡበት አካባቢ ላይ ተሰባስባችሁ ብዙ ወንጀልን ትፈጽማላችሁ። ፈማ ካነ ጀዋበ ቀውሚሂ ወገኖቹ በጣም ነበር ሉጥን የሚንቁት ማለት ነው። ሁድ እና ሳልሕ ከዛ ወገን ስለሆኑ ከወገናቸው የተወሰነ እንኳን አግኝተዋል በጸባያቸው በዘራቸው ስለ ነገር ግን ሉጥ አስላቸው ከኢራቅ ናቸው። የኢብራሂም የወንድም ልጅ ናቸው። የነቢዩላህ ኢብራሂም እሳቸው ወደ ሻም ሲያልፉ በኡርዱን አካባቢ አልፈው አላህ ወሕይ ያወረደላቸውና እዚሁ አስቀረው። እዚሁ ነቢይ አድርገን ለዚህ አካባቢ ነዋሪዎች ነቢይ እናደርገዋለን ብለዋቸው ስለነበረ ጥለውት ሄዱ ማለት ነው። እና በጣም ስለሚነቁት ተደጋጋሚ ማስፈራሪያና ማስጠንቀቂያ በሉጥ ሲነገራቸው ምን አሉ? ኢላ አን ቃሉ እእቲና ቢዐዛቢላህ ኢን ኩንተ ሚነ ሳዲቂን። ይህ ዐዛብ አላህ የአላህ ቅጣት ይወርዳል ምናምን የምትለውን አምጣው እንየዋል። አናምንም፣ ካላየን አናምንም። ወቃለ ስብሓነህ ከዘበት ቀውሙ ሉጢን ልሙርሰሊን ሉጥን ህዝቦቹ አስተባበሉት። ኢና አርሰልና ዐለይህም ሓሲበን እንግዲህ እኛ እነሱ ላይ ያደረግነው ምንድን ነው? የጠጠር ዶፍን አዘነብንባቸው። ጠጠሯ ላይ የራሷ የሆነ ቅርጽ ያላት ስም ያላት በተከታታይ እያንዳንዱ ሰው ላይ ጥቃት የምታደርስ ከአላህ ዘንድ የተላከች ጀሃነም ላይ የተቃጠለች ናት። ተቃጥላ ረጅም ጊዜ ቆየች ናት። እነሱ ላይ እናወርዳለናል። ኢላ አለ ሉጢን የሉጥ ህዝቦች ወይም ደግሞ ተከታዮች፣ አል ቢማዕና አትባዕ ነው። ተከታዮች ሲቀር ነጀይናሁም ቢሰሓር እነሱንማ በረፋዱ ወይም ደግሞ የሌሊቱ መጨረሻ ላይ ስሑር ወቅት ላይ እነሱ ነጃ አወጣናቸው ወይም አዳን ናቸው ይላል። ኢና አርሰልና ዐለይህም ሓሲበን ኒዕመተን ፈአስሪ ቢአህሊከ እንግዲህ ሱረቱ ሁድ ላይ በሌሊት ውጣ ተባሉ ማለት ነው። መጀመሪያውኑ እንግዲህ መላይካዎች መጥተው ነበረ። ማን ጋር? ኢብራሂም ጋር ወንድ ልጅ በእስትርጅናው ዘመን እንደሚወልድ ካበሰሩት በኋላ ከዛስ ወዴት ነው ጉዟችሁ ብሎ ሲጠይቃቸው ወደዚህ ወደ ሉጥ ወዳለበት አካባቢ፣ እዛ ደግሞ ልናጠፋን የመጣ ነው። እንዴ እነ ፊሃ ሉጣ የወንድሜ ልጅ እኮ እዛ አለ፣ እሱንም ልታጠፉብኝ እንዳይሆን። አይ እኛ እናውቃለን፣ እዛ እያንዳንዱ ስም ሊስት አለን፣ ማንም ማጥፋት እንዳለብን ማን ማጥፋት እንደሌለብን እናውቃለን። አብሽር እሱ ከሚጠፉት አይደል፣ እሱና ተከታዮቹ አይጠፉም ብለው ያው እዛ ሄዱ ማለት ነው። ሉጥ ጋር ቤቱ በገቡ ሰዓት ያው ሚስቱ ማቃጣሪ ነበረች፣ ወንዶችን የምትደልል ወንድ ለወንድ የምታገናኝ ነበረችና ያው ተሰባሰቡ ማለት ነው። ወደ 12 ይሆናሉ። ተሰባሰቡና እንግዶችህን አሳልፈህ ስጠን አሉት። በጣም አኽላቅ የሌላቸው ስነ ምግባር የጎደላቸው እንግዲህ መጀመሪያ ሊዋጥ ወይም ግብረ ሰዶምን ሲፈጽሙ መነሻው ቅድም እንዳልኳችሁ ለጣዖታት መገበር አለበት የሚል ነው። ማንኛውም ሰው በዛ የሚያልፍ ከሆነ መገበር አለበት አሉ። ከዛ በኋላ ደግሞ ተመካከሩና አንዳንድ ሰው ምናልባት ሳያቅ በዛ በኩል ሲያልፍ መግደሉ ይሄ አግባብ አይደለም፣ ሰብአዊ አይደለም። ስለዚህ ይህንን በምን እንቀይረዋሉ?
በዛ በኩል ሲያልፍ የሆነ መስጠት ማይችል ከሆነ እሱ ላይ ግብረ ሰዶም ይፈጸምበታል አሉ። ይህንን እናደርጋለን አሉ። በዛው ተጀመረ ማለት ነው። አንዴ ደግሞ ይሄ አጸያፊ አስነዋሪ ተግባር ከተጀመረ ሱስ ነው የሚሆነው። በእነዚህ በእንግዶች አላበቃ። ስለዚህ እርስ በርሳቸውን መደራረግ ጀመሩ። እንግዶችን ሲያዩ ቆንጆ ቆንጆ ወንዶችን ሲያዩ ደግሞ እንደዚሁ ነፍሳቸው ይነሳሳ ጀመሩ፣ መቋመጥ ጀመሩ ማለት ነው። ስለዚህ አሳልፈ ስጠን አሉ። አሳልፈ ስጠን ብለው ነቢዩላህ ሉጥን አሸማቀቋቸው ማለት ነው። የዛኔ ነው ቅጣቱ የመጣው ማለት ነው። ፈአስሪ ቢአህሊከ ቢቅጥዕ ሚነ ሌይል ወላ የልተፊት ሚንኩም አሐዱ። አንድም ሰው በሌሊት በጨለማ ተጓዙ፣ አንድም ሰው ወደ ኋላ ዞር እንዳይል። ወደ ኋላ ዞር ያለ ሰው ቅጣቱ እሱንም ይነካዋል። ኢለ ምርአተከ ሚስት ስትቀር፣ ያው ሚስቱ ከነሱ ስለነበረች ኢነሁ ሙሲቡሃ ማ አሳበሁ ኢነ መውዒደሁም አሱብሕ አለይሰ አሱብሑ ቀሪብ። የእነሱ መጥፊያቸው ንጋት ላይ ነው። ኒዕመተ ሚን ዒንዲና፣ ይህ እንግዲህ ከእኛ የሆነ ጸጋ ነውና እነሱን አጥፍተን የሉጥን ህዝቦችን ማዳናችን ይሄ ኒዕማ ነው፣ ከእኛ የሆነ ጸጋ ነው። ከዛሊከ ልክ እንደዚሁ አለ። ምን ማድረግ? መጥፎ ሰዎችን አጥፍተን ጥሩ የሚሰሩ ሰዎችን ማዳን። ነጅዚ መን ሸከር፣ ያመሰገነ እንዲህ ነው የምንመነደዋል። እሽክሩ ሽክር ሲባል በሶስቱም የሚገለጽ አንደኛ አልኢዕትራፉ ቢልሊሳን ወአተና፣ በምላስ ማመንና መመስከር ማወደስ፣ በልብ ደግሞ ያንን ነገር እያስተዋሉ አላህ ስብሓነሁ ወተዓላ ይበልጥ መውደድና እንዲሁም ደግሞ የዛ የምስጋና ውጤቱን በተግባር ማሳየት፣ በአካል መስራት። ሶስቱን የያዘ ነው ሹክር የሚባለው። ከዛሊከ ነጅዚ መን ሸከር፣ የታዘዘን ሁሉ በዚህ መልኩ እንመነዳለን። ወለቀድ አንዘረሁ፣ በእርግጥ እኮ ሉጥ ዓለይሂ ሰላም አስፈራርቷቸው አስጠንቅቋቸው ነበረ። በቁሸተና፣ የእኛን አያያዝ እኛ ከያዝን ማንም ከእጃችን እንደማያመልጥ አያያዛችን ብርቱ መሆኑን ደጋግሞ ነግሯቸው ነበረ። ፈተማረው ቢኑጥ፣ በማስጠንቀቂያው ላይ ግን ሸከኩ፣ ተጠራጠሩ። ተማረው አይ ፈሸኩ፣ በማስጠንቀቂያው ላይ ካላየን አናምንም አሉ። ይሄም ማስጠንቀቂያን ተው፣ እዛው ዛቻውን እዛው ተው እንየዋል። ወለቀድ ራወዱሁ፣ እንግዲህ እነዚህ የሉጥ ህዝቦች ማለት ነው። ራወዱሁ፣ ተደጋግሞ መጡ ማለት ነው። አንተ ጋር ሰምተናል፣ እንግዶች አሉ፣ በጣም ቆንጆ ቆንጆ ወንዶች እንደመጡ። ያው መላኢካ ሲፈጥራቸውም ቆንጆ ናቸው። ከእንደገና የሰው ምስል ስጋ ለብሶም ሲመጡ ቆንጆ መልክን ይዘው ነው የሚመጡት። በመጥፎ ወይም በአስጠሊታ መልኩ አይመጡ። በእባብ አይመሰሉ፣ በውሻ አይመሰሉ። ያኒ ቆንጆ በሆነ መልክ ነው የሚመጡት። ልክ ጅብሪል ዓለይሂ ሰላም ዲሕየተል ከልብ የተባለ በጣም ቆንጆ መዲና ላይ የነበረ ሰው የእሱን ምስል ነበር ለብሶ በተደጋጋሚ የሚመጣው። ኢዘን ሚን አልኢማን ቢልመላኢካ፣ በመላኢካ ማመን ውስጥ ከሚመደበው አንዱ ምንድን ነው? አነ ሊልመላኢካ ለሁም ቁድራ ዐለ ተሸኩል፣ መላኢካዎች አላህ ሰጥቷቸዋል ኃይል ምን በሆነ ጥሩ በሆነ ቅርጽ የመለወጥ የመቀየርን ችሎታ ሰጥቷቸው ነበርና እነዚህ ተቀይረው መጥተዋል። ስለዚህ ራወዱ፣ ተደጋግሞ መጥተው ቋመጡ ማለት እነዚህን ወንዶች አሳልፈ ስጠን እያሉ ነቢዩላህ ሉጥን በጣም በእንግዶቹ ፊት አሸማቀቋቸው። አን ضይፊ፣ ስጠን አሉ ማለት ነው ደጋግሞ። ሐታ እንግዲህ ሱረቱ ሁድ ላይ ሰፋ አድርጎ አስቀምጦታል። ወጃኡ ቀውሙሁ ዩህረዑነ ኢለይ፣ ልክ እነዛ ወንዶች ሉጥ ቤት ውስጥ እንዳሉ ወሬ ሲሰሙ እየሮጡ መጡ ማለት ነው። ወሚን ቀብሉ ካኑ ያዕመሉነ ሰይአት፣
መጀመሪያውኑ ይህንን መጥፎ የሆነን ስራ ይሰሩ ነበርና ቃለ ያ ቀውም ሃኡላኢ በናቲ ልክ ገና ሲያቸው እነዚህን እንግዶችን ፈልገው እንደመጡ ሲያውቁ ነቢዩላህ ሉጥ በጣም ተሸማቀቁ። እነዚህ እንግዶች ፊት አታሳፍሩኝ፣ ስማችሁንም አታበላሹ፣ እንግዶቹም እንግዲህ ሉጥ ቤት መጥተው እንዲሆኑ ተብሎ ታሪክ ተወቃሽ ያደርጋቸዋል፣ እባካችሁ ብሎ ተለማመጧቸው። ሃኡላኢ በናቲ ይሄው ሴቶች ልጆቼ ማለት አይደሉ? የኔ ልጆች ሴቶች አሉላችሁ፣ እነሱን ሁና አጥሃሩ ለኩም፣ ከፈለጋችሁ እኮ ኒካህ ከፈለጋችሁ እነሱን ማግባት ትችላላችሁ። ፈተቁላህ አላህን ፍሩ እንጂ ወላ ትኽዙኒ ፊ ضይፊ እንግዶቼ ፊት ለፊት አታዋርዱ። አለይሰ ሚንኩም ረጁሉን ረሺድ እንደው ከእናንተ መካከል አንድ አስተዋይ ይጥፋ። ከእናንተ መካከል አረ ይሄ ነገር አስነዋሪ ተግባር ነው ተው የሚል ታሪክ ይወቅሰናል። እንደው ከዲን አንጻር እንኳን እንትን ባይባልም ይሄ ከአቅል አንጻር እንኳን በጣም የሚከብድ ነገር ነው። አቅሉን የሚያሰራ ሰው ይጥፋ ከእናንተ መካከል። ቃሉ ለቀድ ዓሊምተ ማ ለና ፊ በናቲከ ሚን ሐቅና ታውቃለህ እኛ ከሴቶች አንፈልግም። እንግዲህ ሹዙዝ የሚባለው ነገር ይሄ አላህ ሐላል ያደረገላቸው ሴቶችን ትተው ሐራም ያደረገው ወንድ ለወንድ ገብቻ ወይም ደግሞ ግንኙነት ሲያደርጉ ምን አደረገባቸው? የሴቶችን መገናኘት ለዛውን አላህ ነጠቃቸው። ስለዚህ ከሴቶች ጋር በመገናኘት እርካታ ያገኙ። ይሄ ደግሞ ታውቀዋለህ እኮ እኛ ሴቶችን አንፈልግም። ወኢነከ ለተዕለሙ ማ ኑሪድ እኛ የምንፈልገው ወንድ እንደሆነ ታውቃለህ። በኩራት እንግዲህ መጀመሪያ አካባቢ እኮ ይህንን ተግባር ሲሰሩ ምናልባት ተደብቀው እየተሸማቀቁ ከሰዎች እየተሰወሩ ነበር። በኋላ ላይ ግን ከመሰራጨት እርስ በርሳቸው ሲያደርጉት ምን ሆነ? አላንያ ሆነ ማለት ነው። ምናልባት ይህንን የማያደርጉ ሰዎች ሊሸማቀቁ ይችላሉ ማለት ነው። እነሱ ከመብዛታቸው የተነሳ የንቀልብ ነገሮች ምንድነው ተገላቢጦሽ ይሆናሉ። ሐታ እስከ መከሰስ ደረጃ ላይ ያደርስ እነሱን የምትቃወም ልትከሰስ ልትታሰር ሌላም ነገር ነው። ቃል በዚህን ጊዜ በጣም ተበሳጨባቸው ሉጥ ዓለይሂ ሰላም። ለው አነ ሊ ቢኩም ቁዋ እንደው ኃይል ቢኖረኛል ጉልበት ቢኖረኝ አው ኢላ ሩክን ሸዲድ እንደው የምደገፍበት አለኝታ የሆነ ወታደር ወይም ደግሞ ጦር ቢኖረኝ ኖሮ አሰማርቼ ረሽናችሁ ነበር፣ አጠፋችሁ ነበር። وجاء أهل المدينة يستبشرون قال إن هؤلاء ضيفي فلا تفضحون سورة الحجر ላይ እነዚህ እንግዶቼ ናቸው እባካችሁ አታዋርዱ። واتقوا الله ولا تخزون قالوا أولم ننهك عن العالمين قال هؤلاء بنات إن كنتم فاعلين فذوقوا عذابي ونذر። እንግዲህ እነዚህ ሰዎች እምቢ ብለው ትግል ጀመሩ ማለት ነው። በሩን ከፍተው ለመግባት ይሞክራሉ። በር ላይ ሆነው ሉጥ ደግሞ አትገቡ እንግዶቼን ጫፋቸውን አትነኩም እያሉ ሲታገሉ እነዛ እንግዲህ የመጡት ምንድነው ለማጥፋት ነው። አብሽር ታዋቸው አስለን በመሰረቱ እዚህ የመጣንበት አንዱ ምንድነው እነዚህ አንተን አዛ የሚያደርጉ የሚያስቸግሩ ሰዎችን ልናጠፋልህ ነው። አንዱ እንግዲህ ወዲያው ነው ወደ መላእክት ቅርጽ ተቀይሮ በክንፉ ፊታቸውን በጥፊ ሲላቸው አይናቸው ታወረ፣ ተደፈጠጠ። አይናቸው ግንባር ሆነ። ግንባርና አይን መለየት እስከሚያቀት ድረስ ማለት ተደፈጠጠ። ፈዙቁዋል ቅመሷት እንግዲህ አዛቢ ቅጣቴን እናንተ የሉጥ ህዝቦች፣ ወኑዙሪ አይ ዓቂበቱ ኢንዛሪ አስጠንቀቂያችሁ ነበር። የማስጠንቀቂያዬን መጨረሻ ውጤት ይሄ ነው። አሳሩን ቅመሱ ተባሉ። ወለቀድ ሰበሐሁም ቡክረተን እንግዲህ ወዲያውኑ አይናቸው ሲታወር እንዲህ አሁን አይተናቸው አልነበር የተሰወሩ። መጀመሪያውም ይሄ ሰው ሳሒር ጠንቋይ ነበረ፣ መተቱ ሰራብን አይደለ? ቆይ ደግሞ ምናደርገው እናውቃለን። ጠዋት ደግሞ መተን ከነ እንግዶቹ እንዲህ እናደርጋለን ብለው ሲዝቱ እንግዲህ ጠዋት ማን እንደሚጠፋ አላህ ያውቃል። ወለቀድ ሰበሐሁም በጠዋቱ ክፍለ ጊዜ ማለት ነው አላህ ቅጣቱን አዘነበባቸው። ቡክረተን በጠዋቱ በማለዳ ዓዛቡን ሙስተቅር ያኒ ቀጣይነት ያለው በአንዴ ማይቆም
በጣም ተደጋጋሚ እጥፍ የሆነ ቅጣትን አወረድም። ፈለማ ጃአ አምሩና አላህ ሱረቱ ሁድ ላይ የኛ ቅጣታችን በመጣ ጊዜ ጀዐልና ዓሊያሃ ሳፊለሃ የላዩን ወደ ታች አደረግነው ማለት ነው። ልክ እንደ ቂጣ ማለት ነው። ተሰቅስቀው እላይ ሰማይ ላይ ከደረሱ በኋላ የታችኛው ወደ ላይ የላይኛው ወደ ታች እንዲህ ተገለበጠ ማለት ነው። ይሄ አንደኛው ቅጣት ማለት ነው። ወአምጠርና ዐለይሂም ድጋሚ ሁለት ቅጣት ነው። ሁለት ወንጀል ነው የሰሩት። ሁለት ወንጀል በመስራታቸው ሁለት ቅጣት አላቸው። አንደኛ ማንኛውም ህዝብ ከአላህ ውጭ ሽርክ አለው፣ ጣዖትን ያመልካል። ስለዚህ ጣዖት ያመልኩ ነበረ። ሁለተኛው ደግሞ ይህንን ለመጀመሪያ ጊዜ በዓለም ታሪክ ማለት ነው ግብረ ሰዶምን ሰርተው ያሳዩ ናቸውና ለዛ ደግሞ አላህ አይቀጡ ቅጣት ቀጣቸው ማለት ነው። አምጠርና ዐለይሂም ሒጃረተን የድንጋይ ዶፍን አዘነብንባቸው። ሚን ሲጂል መምዱድ ሲጂል ጀሃነም ላይ ተቃጥሎ የተዘጋጀ ማለት ነው። መምዱድ ያኒ በተራ የሚወርድ ሙሰወመተን ስም ያለበት ስያሜ عند ربك وما هي من الظالمين ببعيد ከነዚህ ሙሽሪኮችና ነፍሳቸውን ከበደሉ ሰዎች የኛ ቅጣት ሩቅ አይደለም። فاخذتهم الصيحه መጀመሪያ በጩኸት ሙሽሪቂን فجعلنا عاليها سافلها وامطرنا عليهم حجاره من سجيل فذوقوا عذابي ቅጣቴን እንግዲህ እንዲቀመሷት አለ። فذوقوا عذابي يا معشر قوم لوط የሉጥ ህዝቦች ወይ ቅጣቴን ቅመሱ። ወኑዙር የማስጠንቀቂያን መጨረሻውን አሳሩን እንግዲህ መጀመሪያ አስጠንቅቂያችሁ ነበር እምቢ አላችሁ፣ ይኸው ቅመሷት። እቺኛው የዱንያ ቅምሻ ናት። አኺራ ላይ ደግሞ የሚጠብቃችሁ ቅጣት የባሰ። ወለቀድ የሰርና القرآن للذكر يا أمة محمد ويا أهل قريش ويا ሙሽሪኩ መካ እናንተ የመካ ሙሽሪኮች ወይ ቁርአን እንዲህ ነው ገር ነው ለዚክሪ ለማስተንተን አግርተነዋል። ፈሀል ሚን ሙደኪር ከእናንተ መካከል እንደ ቁርአን